ሰላም ጤና ይስጥልን ተመልካቾቻችን፣ የብስራት ዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚሆኑ መረጃዎችን ይዘን እነሆ ወደ እናንተ መተናል። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆንና ብሬች ቆይታ ማደርገው የምናስቀድመው የሀገር ውስጥ መረጃን ነው። ከአዲስ አበባ ጎጃም፣ ጎንደር የቤንዚልና ናፍጣ በመጥፋቱ የትራንስፖርት አገልግሎት ላይ ችግር እየፈጠረ ነው ተባለም። 2 ሊትር ቤንዚል 500 ብር ድረስም እየተሸጠ ነው። ከአዲስ አበባ ጎጃም ጎንደር የሚመላለሱ አሽከርካሪዎች ለተከታታይ ቀናት የቤንዚልና ናፍጣ በመጥፋቱ በትራንስፖርቱ እንቅስቃሴ ላይ ችግር መፍጠሩ ተገልጿል። ቅሬታ አቅራቢዎቹ እንደገለጹት በተከታታይ ቀናት በነዳጅ ማደያዎች የቤንዚልና የናፍጣ አገልግሎት ስርጭት ባለመኖሩ ለሕገወጥ ነጋዴዎች እየተጋለጡ መሆኑን ገልጸዋል። በነዳጅ ማደያዎች ነዳጅ በተራገፈ ማግስት ነዳጅ አልቋል በሚል ምክንያት ረጃጅም ሰልፎችን ማየትም የተለመደ ነው የሚሉት ቅሬታ አቅራቢዎች በሕገወጥ ንግድ ላይ የተሰማሩ አካላት ዘንድ 2 ሊትር ቤንዚል 500 ብር፣ ናፍጣ እስከ 250 ብር ድረስ ለመግዛት አሽከርካሪዎች መገደዳቸውን ለብስራት ራዲዮ ተናግረዋል። በተለይም በቤንዚል የሚንቀሳቀሱ ባለ3 እግር ባጃጆች በፍቼ ከተማ ባሉ የነዳጅ ማደያ ጣቢያዎች በሙሉ የቤንዚል ነዳጅ ባለመኖሩ በከፍተኛ ችግር ላይ መሆናቸውን ገልጸው ኮንትራት ወስደው የሚያመላልሷቸው ህጻናት ተማሪዎችም ወደ ትምህርት ቤት ለማመላለስ እንደተቸገሩም ገልጸዋል። የትራንስፖርት አገልጋዮችም በተከታታይ በሚፈጠሩ የነዳጅ እጥረቶች የተነሳም አሽከርካሪዎች የትራንስፖርት ዋጋ በመጨመራቸው ለእንግልት መዳረጋቸውን ገልጸዋል። የአሽከርካሪዎችና የተገልጋዮች ቅሬታን በተመለከተም የኦሮሚያ ሰሜን ሸዋ ዞን ንግድ ጽሕፈት ቤት ተወካይ አቶ ቶልቻ ደሪሳ እንደገለጹት የቅሬታ አቅራቢዎቹ ችግር የተፈጠረው የነዳጅ አቅርቦቱና ተጠቃሚው በ20 በመቶ በማደጉና የነዳጅ አቅርቦቱ በተቆራረጠ መንገድ መሆኑ ችግሩን እንዳስከተለ ገልጸዋል። በተለይም የቤንዚል አቅርቦት በየጊዜው ያጋጠመ መሆኑን ገልጸው ይህንን ለመፍታት ከሚመለከተው አካል በየጊዜው ጥረት ቢደረግም መፍትሄ አለማግኘቱን ተናግረዋል። የናፍጣ እጥረት አልፎ አልፎ ቢያጋጥምም የነዳጅ ክፍፍሉን ፍትሐዊ ለማድረግ ለከባድ፣ ለኮንስትራክሽን፣ ለግብርና ማሽን ተሽከርካሪዎች ከፍተኛው ሊትር ነዳጅ ሲሰጥ ለህዝብ ማመላለሻና ለአነስተኛ ተሽከርካሪዎች በኮታ እንዲከፋፈል እየተደረገ እንደሆነም ገልጸዋል። ህገወጥ የነዳጅ ዝውውርን ለመግታት ከንግድ፣ ከትራንስፖርት፣ ከከተማ መስተዳደር፣ ከገቢዎች፣ ከፖሊስ ጽሕፈት ቤቶች የተውጣጡ የጥምር ኮሚቴም በዞኑ ባሉ 11 የነዳጅ ማደያዎች ተገኝተው ከጠዋቱ 12 ሰዓት የማደያ ጣቢያዎችን ካስጀመሩ በኋላ ማታ 12 ሰዓት ላይ የዕለቱን ሽያጭ በመመዝገብ የህገ ወጡን ስራ ለመቆጣጠርም ጥረት እየተደረገ መሆኑን ገልጸዋል። በተጨማሪም በ11ዱ ማደያዎች ላይ ሰሞኑን በቂ ነዳጅ ይራገፋል የሚል ግምት ስላለም ችግሩ የሚፈታ ሲሆን በተለይም የህገ ወጥ ንግዱን ለመቆጣጠር ከፖሊስ ጋር በጥምረት የተሰራ መሆኑን አቶ ቶሌቻ ደሬሳ ጨምረው ገልጸዋል። ዘገባው የኤደን ሽመልስ ነው። ከትምህርት ቤት ወደ ቤቷ የምትመለሰዋን የ13 ዓመት ልጅ ላይ የጠለፋ ወንጀል የፈጸሙ 2 ግለሰቦች በእስራት ተቀጡ። በደቡብ ምዕራብ ሸዋ ዞን ሰደን ሶዶ ወረዳ ፈተና ተፈትና ወደ ቤቷ የምትመለሰውን የ13 ዓመት ልጅ የጠለፉ 2 ግለሰቦች በእስራት ተቀጡ። የደቡብ ምዕራብ ሸዋ ዞን ኮሚኒኬሽን መግለጫ እንደሚያመለክተው አንደኛ ተከሳሽ ጉተማ ዳቤ፣ ሁለተኛ ተከሳኢቲ ኦብሳ ኩሻ የተባሉ ግለሰቦች ዳር 19 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ አደቢ ቀበሌ ውስጥ የ13 ዓመቷ ልጅ ከምትማርበት ትምህርት ቤት ጠልፈው በመውሰድ በግዳጅ ለአንደኛ ተከሳሽ ሚስት ለማድረግ የሞከሩ እንደሆነ በማስረጃ ተረጋግጧል። ተከሳሾቹ ይህንን የጠለፋ ተግባር ሲፈጽሙ ተጠላፊዋ የ13 ዓመት ልጅ በአሰማችው የድረሱልኝ ጥሪ ስልጠና ላይ የነበሩ የጸጥታ አካላት ሰምተው ተጎጂዋን ጉዳት ሳይደርስባት ጠላፊዎቹ በቁጥጥር ስር ሊውሉ ችለዋል። ፖሊስም የምርመራ መዝገቡን በተገቢ ማስረጃ በማጣራትም ለአቃቤ ሕግ የላከ ሲሆን አቃቤ ሕግም በጠለፋ ወንጀል ክስ የመሰረተም ሲሆን ክሱን የተመለከተው የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የካቲት 13 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው በ3 ዓመት እስራት እንዲቀጡ የወሰነባቸው መሆኑን የኮሚኒኬሽኑ መግለጫ ያመላክታል። ዘገባው የሰማሃር አለባቸው ነው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን ነው የምናሳልፋችሁ። የፓኪስታን አየር ኃይል በምስራቅና ደቡብ ምስራቅ አፍጋኒስታን ላይ ጥቃት መፈጸሙ ተነገረም። የፓኪስታን ጦር ኃይሎች እሁድ ዕለት በምስራቅና በደቡብ ምስራቅ አፍጋኒስታን በሚገኙ በርካታ አካባቢዎች ላይ የአየር ድብደባ ማካሄዳቸውን የአፍጋኒስታን የሀገር ውስጥ መገናኛ ብዙኃንና የፓኪስታን የኢንፎርሜሽን ሚኒስቴር አስታውቋል። ቶሎ ኒውስ የተሰኘው የአፍጋኒስታን የዜና ጣቢያ
በኤክስ ማህበራዊ ገጹ ላይ ባሰፈረው መረጃ መሰረት የፓኪስታን ጦር በናንጋር ግዛት በኮግያኒ ወረዳ ጥቃት ካደረሰ በኋላ በዚሁ ግዛት በሚገኙት ጋኒ ኬል እና ቤሱድ በተባሉ ወረዳዎች ላይም ተጨማሪ የአየር ድብደባዎችን ፈጽሟል። በናንጋርሃር ግዛት ከሚገኙት ወረዳዎች በተጨማሪም በፓክቲካ ግዛት ባርማልና ኡርጉን በተባሉ ወረዳዎች ላይም ጥቃት ፈጽሟል የተባለው በቤሱድ ወረዳ ሻሃቡዲን ተብሎ በሚታወቅ ግለሰብ መኖሪያ ቤት ላይም ጥቃት መፈጸሙ ተገልጿል። ሆኖም የጸጥታ ምንጮችን የጠቀሰው የዜና ምንጭ በባርማልና በኡርጉን ወረዳዎች በደረሰው ድብደባ እስካሁን የተመዘገበ የሰው ሕይወት መጥፋት እንደሌለም አመልክቷል። የናንጋርሃር ፖሊስ ቃል አቀባይ ሰይድ ጠይብ ሐማድ እንደገለጹት በቤሱድ ወረዳ በአንድ ሲቪል መኖሪያ ቤት ላይ በደረሰው ድብደባ የአንድ ቤተሰብ 23 አባላት በፍርስራሹ ስር ተቀብረዋል። እስካሁን 4 ሰዎች የዳኑም ሲሆን የፍለጋና የማዳን ስራው ቀጥሏል። የአፍጋኒስታን መንግስት ቃል አቀባይ ዛቢሁላህ ሙሃጂድ እሁድ ዕለት በኤክስ ገጻቸው ላይ ባሰፈሩት ጽሁፍም የተወሰኑ የፓኪስታን ወታደራዊ ክበቦች በድጋሚ የአፍጋኒስታንን ግዛት ጥሰዋል ብለዋል። ቃል አቀባዩ አክለውም ትላንት ምሽት በናንጋርሃርና በፓክቲካ ግዛቶች የሚገኙ ሲቪል ዜጎቻችንን በቦምብ ደብድበዋል። ሴቶችና ህጻናትን ጨምሮ በደርዘን የሚቆጠሩ ሰዎችንም ገድለዋል፣ እንዲሁም አቁስለዋል። የፓኪስታን ጄኔራሎች በሀገራቸው ያለውን የደህንነት ድክመት በእንደዚህ አይነት ወንጀሎች ለማካካስም እየሞከሩ ነው ሲሉ ወቅሰዋል። የፓኪስታን የመረጃና ስርጭት ሚኒስቴር እሁድ ዕለት ባወጣው መግለጫ ጥቃቱ በፓኪስታን ውስጥ ለደረሱ የአጥፍቶ ጠፊ ቦምብ ጥቃቶችም የተሰጠ የበቀል እርምጃ መሆኑንም ገልጿል። የኮሪያ ፖፕ ሙዚቃ ኮከብ ጂ-ድራጎን የጠቆማቸው የሎተሪ ቁጥሮች ለሆንግ ኮንግ አድናቂዎቹ ድል ማምጣታቸው ተነገረም። በደቡብ ኮሪያው የኬፖፕ ዝነኛ ድምፃዊ ጂ-ድራጎን የተጠቀመው የሎተሪ ቁጥሮችን ተጠቅመው የቆረጡ የሆንግ ኮንግ አድናቂዎች በታሪካዊ የ200 ሚሊዮን የሆንግ ኮንግ ዶላር የሉናር አዲስ ዓመት ማርክ 6 ዕጣ ላይ አሸናፊ መሆናቸው ተሰምቷል። አሸናፊዎቹ አድናቂዎች ቅዳሜ ዕለት የዕጣው ቁጥሮች ይፋ መደረጋቸውን ተከትሎ ያገኙትን ገቢ በማህበራዊ ሚዲያ ገጾቻቸው ላይ እያጋሩ ይገኛሉ። እንደ ዘገባው ከሆነም አድናቂዎቹ ለእያንዳንዱ 10 የሆንግ ኮንግ ዶላር መወራረጃ ቢያንስ 320 የሆንግ ኮንግ ዶላር ማግኘትም ችለዋል። በዚህ ወር መጀመሪያ ላይ በሴኡል በተካሄደው የአድናቂዎች የውይይት መድረክ ላይ አንድ የደቡብ ኮሪያ አድናቂ ለጂ-ድራገን እድለኛ የሎተሪ ቁጥሮችን ጥቆማ ስጠን የሚል ጥያቄ አቅርቦለትም ነበር። ኮከቡ በወቅቱ የነበረውን የሰዓት ቆጣሪ በመመልከት ከ31 እስከ 37 ያሉትን ቁጥሮች ዘርዝሮም ነበር። ቅዳሜ ዕለት የወጡት አሸናፊ ቁጥሮች 2፣ 18፣ 34፣ 35 37 እና 49 ሲሆኑ ልዩ ቁጥሩ ደግሞ 33 ሆኗል። የጂ-ድራጎን ጥቆማን የተከተሉ አድናቂዎችም የ6ኛ ደረጃ አሸናፊ መሆን ችለዋል። በጂ-ድራጎን ካመናችሁ ሀብታም ትሆናላችሁ ስትልም አንዲት አድናቂ በትሬድስ ማህበራዊ ገጿ ላይ የደስታ መግለጫዋን አስፍራለች። በዚህ የሎተሪ እጣ ላይ ከ47 ሺህ በላይ ሰዎች የ6ኛ ደረጃም አሸናፊ መሆናቸው ታውቋል። አንድ የትሬድስ ማህበራዊ ሚዲያ ተጠቃሚ በሰጠው አስተያየት ከአሸናፊዎቹ መካከልም ቢያንስ 5000 የሚሆኑት የጂ-ድራገን አድናቂዎች ሳይሆኑ አይቀሩም ሲል በጨዋታ መልክ ገልጿል። ከዚህም በተጨማሪ የኮከቡን የልደት ቀን መታሰቢያ በማድረግም 18 የሚለውን ቁጥር የመረጡ አድናቂዎች ለእያንዳንዱ 10 የሆንግ ኮንግ ዶላር መወራረጃ 640 የሆንግ ኮንግ ዶላር የሚያስገኘውን የ5ኛ ደረጃ እጣ ማሸነፍ ችለዋል። የዘንድሮ የ200 ሚሊዮን የሆንግ ኮንግ ዶላር የጃክፖት እጣ በሎተሪው ታሪክ ከፍተኛው ሲሆን 5 እድለኞች እያንዳንዳቸው የ42.2 ሚሊዮን የሆንግ ኮንግ ዶላር ባለቤት መሆን ችለዋል። የእጣ ማውጫ ቀኑ ከመድረሱ በፊት ባሉት ቀናትም በሆንግ ኮንግ ጆኪ ክለብ የውርርድ ጣቢያዎች ረጅም ሰልፎች የሚታዩ ሲሆን አጠቃላይ የገቢ ዝውውሩም 402.3 ሚሊዮን የሆንግ ኮንግ ዶላር ደርሷል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናቸዋለን። ዜናዎቹን እየመራሁ እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አብሬያችሁ ቆይታ ያደረኩት። በያላችሁበት መልካም እየተመኘ ነው የምሰናበታችሁ። ጤና ይስጥልኝ።